መረጃቸውን እያሰባሰቡ ጥያቄ ሊሆን ይችላል ብለው የሚያስቡትን እየገመቱ እንዲቆዩ ነው ለአድማጮቻችን ጥቆማ የምንሰጠው። የተለየ ወዳጅ ስለሆነ በእናታችን ጠይቁ ብሎ ደግሞ በስልካችን ላይ ጥያቄ ሹክ የሚለን ካለ አይተን መዝነን እንጠይቅለታለን። ጨዋታዎች ከዋንጫ ፉክክሩ አንጻር ስትመለከተው ያበቃ ጉዳይ ነው ብለን የተነጋገርንበት ነው። ግን ደግሞ ከማንቸስተር ዩናይትድ ጋር ሲሆን በጣም ከፍ ያለ ፉክክር ይጠበቃል። የማንቸስተር ዩናይትድ ተጫዋቾችም ትላንትና ከነበረው የጨዋታ ፍላጎታቸው የበዛ የመጫወት ነገር ይዘው ይመጣሉ። የሚሰራው ምንድነው? አሞሪም ትናንትና ሲናገር ሰምተሽው ከሆነ የማንቸስተር ዩናይትድ ጨዋታ ከተወሰነ ደቂቃ በኋላ የተበላሸው ወይም እንደ መጀመሪያው ያልቀጠለው ድካም ስለነበረባቸው ነው ማለት ነው ብሎ ፋቲክ ነው ብሎ ድካም ነው ብሎ ያ ነው ብቸኛ ስጋት ሊሆን ይችላል። ድካም ነው ብሏል። ግን ይሄ የድካም አስተያየት በተደጋጋሚ ነው የሚሰጠው በአሞሪም በኩል እኮ። ስለዚህ ቅድም እንዳልነው ግን ወሳኝ ጨዋታ ነው፣ አንድ እድሉ ነው ምናምን ካል አንቺ ብተኛ አሞሪም ልክ ነው። ያንን ነው የሚወስና አሳርፌ የበለጠ ትርጉም ላለው ጨዋታ ልጆቹን ዝግጁ ማድረግ ነው የሚገባውና ልክ የሚሆነው። ግን ከደጋፊ አንጻር ስትመለከተው ግን በተለይ በእኛ ሀገር ባለው ፍክክር በጣም በትልቁ የሚጠበቅ ጨዋታ ነው። ስለዚህ ስለ ጨዋታው ተከታታይ መረጃዎችን እናቀርባለን በፊት። እሺ፣ ስለዚህ በዛ መንገድ መታየት አለበት ነው። ለማንኛውም ማንቸስተር ዩናይትድ ትናንትና ያው 1-1 በሆነ አቻ ውጤት ጨዋታውን ስለጨረሰ ከጨዋታው ጋር በተያያዘ መነሳት ያለባቸው ጉዳዮች ምንድናቸው የሚለውን ስናነሳ ቆይተናል። ትናንት ካልተገመቱ ውጤቶች መካከል አንደኛው ዜድ አልካማር ቶትናም ሆትስፐርን 1-0 ያሸነፈበት መሆኑን በዚሁና ጨዋታዎች በተወሰነ መንገድ እንግዲህ ውጤታቸው ለማንሳት እንኳን ብንሞክር አያክስ ደግሞ ኢንትራ ፍራንክፈርትን አግኝቶ ነበረ። ኢንትራ ፍራንክፈርት 2-1 አሸንፏል። ሮማ አትሌቲክ ክለብን 2-1 አሸንፏል። እነዚህ ከተደረጉ ጨዋታዎች መካከል የሚጠቀሱ ናቸው። የፊነርባቼ እና የሬንጀርስ ጨዋታ በሬንጀርስ 3-1 በሆነ ውጤት አሸናፊነት ነው የተጠናቀቀው። የፊነርባቼ አሰልጣኝ ሆዜ ሞሪኒዮ ልክ ነው ተሸነፋችን የሚል አስተያየት ሰጥተው እሱም ሰዎች ትኩረታቸውን ወስደው ሲነጋገሩበት ስንሰማ ነበረ። ለሁሉም የትናንትና ጨዋታዎች ይህን ይመስላሉ። በሳምንቱ መጨረሻ የሚደረጉ ጨዋታዎችን በተመለከተ ደግሞ አንዳንድ ነጥቦችን ለማንሳት እንሞክራለን። መልዕክቶች ብንሰማ ግን አስቀድመን ጥሩ ይመስለኛል። እንግዲህ የጾሙም ወቅት ላይ ነን ያለነው። ትናንትና ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንፈሳዊ ዜማዎች መካከል አንድ ጋብዘናል። ዛሬም ደግሞ ለታላቁ ረመዳን ጾም ላይ ለሚገኙት የእስልምና እምነት ተከታዮች አንድ የምናጫወተው ዜማ መኖር አለበት። መንፈሳዊ ዜማ ደስ ይለኛል ብዬ አሰብኩ። ጥሩ ነው። ነገ ደግሞ ልደቴ ነው። ዋዜማ ምናምን ያለችው እሱ ነው። እስኪ በሉ ውስጥ በእናትህ 30 ቀላል አይደል? በምክንያት 30 በጣም አሪፍ ነው። በጣም ደስ ይላል። ለማንኛውም ማንቸስተር ዩናይትድ ከአርሰናል በሚያደርጉት ጨዋታ ምክንያት የሁለቱ ክለቦች እስከዛሬ ጨዋታዎች ላይ ታሪካዊ በሆነ ነገር ላይ አተኩረን አንድ ቀለል ያለ ጥያቄ እንጠይቃችኋለን። ጥያቄው የሚመለሰው በሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናላችን ላይ ነው። እዛ ላይ መልሱን ለመስጠት እየተዘጋጃችሁ ጠብቁን። እናመሰግናለን ነው የምንለው። ሸገር ስፖርትን እንድታደምጡ ፕሮግራሙን በክብር ስፖንሰር በማድረግ ያቀረቡላቸው አጋሮች አሉን። ለጋራ አጠቃላይ ሆስፒታል፣ ዳሽን ባንክ፣ አያት አክሲዮን ማህበር፣ አያት ሪል ስቴት፣ ዲኤስቲቪ፣ ማን ዩናይትድ ከአርሰናል፣ ሞሃ የለስላሳ ምግቦች ኢንዱስትሪ፣ 2000 አበሻ የሸገር ስፖርት የክብር ስፖንሰር እና ታላላቅ አጋሮች ናቸው። ሁሉንም እናመሰግናለን። ያልነውን እናርግና ደግሞ መልሰን እንመጣለን። በያላችሁበት የሚያምር ቃል ማሳለፋቸውን ቀጥሉ። ሸገር የእናንተ ነው።
ለገሃር አጠቃላይ ሆስፒታል ላቦራቶሪያችን የአይሱ 15189 2012 መስፈርት በማሟላቱ በክሊኒካል ኬሚስትሪና ሄማቶሎጂ ምርመራ ከኢትዮጵያ እውቅና አገልግሎት ሰጪ የጥራት ሰርተፊኬት አገኘ። በስፔሻሊስት ሐኪሞቹ አጠቃላይ የውስጥ ደዌ፣ የልብ፣ የአይን፣ የቆዳ፣ የጉበት፣ የእንቅርትና ከአንገት በላይ ሕክምና፣ የማህንነት ምርመራ፣ የቅድመ ካንሰር ምርመራና ሕክምና፣ ውጭ ሀገር ለመሄዱ የጤና ምርመራ፣ የኩላሊት ጠጠር ሕክምና፣ የአጥንት ስብራትና ቀዶ ሕክምና፣ በሲአር ማሽን በመታገዝ የህብለ ሰረሰርና የጭንቅላት ሕክምና፣ የፀጉር ንቅለ ተከላ፣ የነፍሰ ጡር ክትትል፣ የማዋለድና ክትባት፣ የጨቅላ ህጻናት ማቆያ፣ የቤተሰብ ምጣኔ፣ የጽኑ ህሙማን የመኝታ ክፍሎች፣ የፋርማሲና 24 ሰዓት የድንገተኛ አገልግሎት። ለድርጅቶችም የዱቤ አገልግሎት እንሰጣለን። አድራሻ ልደታ ቤተ ክርስቲያን አጠገብ። ይደውሉ 0118 549952 የጤና ዋጋር ለገሃር አጠቃላይ ሆስፒታል። የምስራዜም አንድ እርምጃ ቀዳሚ በያዝከው የሙያ መስክ ከሚገባ ከፍታ ላይ ደርሰሃል። ቀጣይ የህይወት መንገድህ እየሰመረ ይሆን ዘንድ አስተማማኝ የኢንቨስትመንት አማራጭ ከትውልድ ወደ ትውልድ በስኬት የዘለቀው አያት ሪል ስቴት ሁልጊዜም የሚመኩበት አጋር ነው። በሲኤምሲ መሪና አያት አካባቢዎች በጥራት በመገንባት ላይ ያሉ ዘመናዊ አፓርትመንቶችን በ15% ቅድመ ክፍያ በኢትዮጵያ ብር ተዋውለው ያልጠበቁት የዋጋ ጭማሪ ሳያሰጋዎት ቤትዎን የግሉ የሚያደርጉበት 2000 ሀበሻ የበዓል ምግብ አዳራሽ እንኳን ለታላቁ ጾም አደረሳቸው እያሉ እነሆ ከሰኞ እስከ ዓርብ የተለያዩ ምግቦችን አዘጋጅቶ ይጠብቃቸዋል። ስፔሻል ቡፌ በተመጣጣኝ ዋጋ ሁሉም ሰው መጥቶ እንዲደሰትበት ሁሌም ዝግጁ ነው። ለሰርግ፣ ለቀለበት፣ ለክርስትና፣ ለግብዣ መባቱን እንደተታገሩበት ፍቅር ቦሌ ከካላን ሆቴል ጀርባ ያገኛል። በ0912 83 ታሎ ይበሉ። 2000 ሀበሻ የበዓል ምግብ አዳራሽ የካቲት 30 ቀን 1952 ዓ.ም ዶክተር ቢሊ ግርሃም